ቅዳሜ አብርሃም ክብራብ በቅላል በጣም ጠቃሚ ነገር ነው የነገረን ያለው ሰሞኑንማ በተከታታይ አሪፍ ነገሮችን እያመጣ ነው ዛሬ ጽጌ የስነ ምግብ ጉዳይ ብዙዎቻችን ይመለከተናል ባለፈውም ሳምንት ያየነውን እንግዲህ ብዙ ነገር ተመረንበታል ብያስባለሁ ዛሬ ደግሞ ምንድነው የሚያሳየን ቀጥታ ከአብርሃም እንከታተላለን ቅዳሜ ከሰዓት ነው አብራችሁ ቆዩ ሰላም ታደስ አማኑ ሰላም እግዚአብሔር ይመስገን ቀጠሯችን እንዳለ ሆኖ ቅርንፉድ እየሸተተኝ ነው የመጣው ከዛ ከቅርንፉድ ግን ተለይተን አናቀም ስለዚህ ዛሬ ስለ ቅርንፉድ ነው የምናወራው ማለት በጣም አሪፍ አጋጣሚ ነው እንደውም የተወሰነ ያዘጋጀህ ነው ያዘጋጀው ነበር የመጣው እንግዲህ ለተለያየ ጉዳይ የሚውል ነው እንደምታየው በግማሽ ሊትር ሙቋ ፍልተን አዘጋጅተናል ስለዚህ የተወሰነ ቅርንፉድ እናድርግና ይሄን የቅርንፉድ ውሃ እንዴት አድርገን እንጠቀማለን ኩኪስ ብትል በተለያየ አይነት ሁኔታ ማዘጋጀት ይቻላል እሱን እያደረኩ ነው አጋጣሚ መጣ በጣም ጥሩ ስለዚህ በዚህች ውስጥ እስኪ ምናልባት እችን ታክል በግምት በጣም ትንሽ ነው እና ምክንያቱም በጣም ፓወርፉል ነው ብዛትም አይኖርበትም እሱን አድርገን የቅርንፉድ ውሃውን እናዘጋጃለን ምናልባት አሁን ቶሎ እንዲደርስ ስለፈለኩኝ ሙቅ ውሃ ውስጥ ያደረኩት ትንሽ ማሽን ላይ እንመታዋለን በጣም ጥሩ ያው እንግዲህ እንደመጣን ከሐሳቡ ስለጀመረን ራስን መጀመሪያ በደምብ እኔ ኪሩቤል ሰለሞን እባላለሁ ከኢንተርናሽናል ስፖርት ሳይንስ አሶሲዬሽን በኒውትሪሽን በስትሬንግዝ እና ኮንዲሽኒንግ ስፔሻሊስትነት በትሬነር እና በኦንላይን ኮቺንግ ሰርቲፋይድ ነኝ ስለዚህ ዛሬ ስለ ምግብ ነው የምናወራው ያለፉትን ሳምንቶች ላይ እንደዚሁ ስለ አመጋገባችን ስለ ምግብ እያወራን ነበርና ሰዎች ብዙ ጊዜ ስለ ምግብ ወይ ደግሞ ጤናማ አመጋገብ ሲባል በጣም ውድ ነገር አድርጎ ማሰባል አሁን ደግሞ የቅርንፉድን ዛሬ ስለ ቅርንፉድ ስለሆነ የምናወራው ቅርንፉድ ብዙ ጊዜ ሰዎች ሻይ ውስጥ መጨመር ወይ በሌላ አማራጭ የመጠቀም ነገር አለና መጀመሪያ ስለ ምግብ ውድ ነገር ነው ወይ ጤናን ለመጠበቅ ውድ ነገሮችን መግዛት አለብኝ ከሚለው እንጨር ትክክል ነው በደንብ ነው የታዘብከው ምክንያቱም በተለያየ በስራ ሁኔታ የሚሆን ሶሻል ሚዲያ ላይ ባለን ኢንተራክሽን የብዙ ሰው ኮሜንት ለማን ነው ለየትኛው ሀገር ነው ያዘጋጃችሁት ሚል ኮሜንት ይበዛል ይሄ ምንድነው ኮሚኒቲው ኒውትሪሽን በጣም ለግጀሪ አድርጎ ወይም ኤክስፔንሲቭ አድርጎ ያለ እንደምታደል ሆኖ ሌላው ዓለም ላይ ካየ ኦርጋኒክ ምግብ ኤክስፔንሲቭ ነው ውድ ነው ጃንኩ ነው ርካሽ እዚህ ደግሞ ተገላቢጦሽ ነው ኦርጋኒክ በቀላሉ በየገበያው እናገኛለን ስለዚህ ጤናን በአመጋገብ መጠበቅ ለኢትዮጵያውያን ብዙ አስቸጋሪ አይደለም በጣም ቀላል ነገር አለ ስለዚህ ዛሬ ስለ ቅርንፉድ እናወራስ ቅርንፉድ ምን አይነት የጤና ጥቅሞች አሉት የሚለውን በጥቂቱ እናንሳ ቅርንፉድ እንዲህ እንደምታየው ስታየው አመዳም ብዙ የማይጠቅም ነገር ይመስላል አይደለም የደረቀ እንጨት ነው የሚመስለው ግን በጣም ተአምራዊ የሆነ የተፈጥሮ ስጦታ ነው እኔ ምክንያቱም በተፈጥሮ የምናገኛቸው ነገሮች ሁሉ ስጦታ ብዬ ነው ማስበው ለምን ይሄ ነገር ምናልባት ተዘርቶ እስኪ በቀል ባለው ሁኔታ ውስጥ ትንሽ እንክብካቤ ይፈልጋል እንጂ በነፃ የተሰጠ የፈጣሪ ስጦታ ነው በኒውትሪሽን የታጨቀ ምግብ ነው በቀላሉ ነገር ምክንያቱም ጥቅሞቹን ዘርዝሮ ለመጨረስ ባይቻልም ዋናዎቹን ነገር ማንሳት እንችላለን ለምሳሌ እንደው እንደ ቀልዱ አንድ ሁለት ቅርንፉድ አፍ ውስጥ ይዘህ ቀስ እያላም ልክ እንደዚህ ማለት ብታደርግ የአፍ ጤናን ከመጠበቅ ጀምሮ በአፍ ውስጥ ያለ ጠቃሚ ባክቴሪያዎችን በማመጣጠን አንታይ ቫይራል ስለሆነ ወይም ደግሞ ቫይረስና ባክቴሪያን የመግደልና የመቆጣጠር አቅም ስላለው የአፍ ጤናን በሚገባ ይጠብቃል ከመጀመሪያው እንደው በቀላሉ ከዛ ውጪ የደም ስኳር መጠንን ከሚያመጣጥኑ የምግብ አይነቶች በዋናነት የሚጠቀስ ነው በተለይ አሁን የብዙዎቻችን ችግር የሆነው የመገጣጠሚያ ችግር የጡንቻ ህመም ችግር ከዚህ ከሰውነት ብግነት ጋር የተያያዙ ኢንፍላሜሽን ጋር የተያያዙ ነገሮችን በሚገባ የሚያክል ማታ እንዴት ነው እንቅልፍ ይወስዳል እንቅልፍ በጊዜ አልተኛም ያስቸግረኛል በጣም የብዙ ሰው ችግር ነው በተለይ ከስትረስ ጋር ተያይዘው የመጡ ጉዳዮች ናቸው በተለይ ማታ እንቅልፍ ማጣት እንቅልፍ ሰዓት መዛባት ቅርንፉድ ምን ብዬ ልንገርህ አንዱ ትልቁ ጥቅሙ ጥራት ያለው እንቅልፍ
ጥራት ያለው እንቅልፍ ማለት በደንብ ሳይክል ተጠብቆ ሰውነት በእንቅልፍ ሰዓት ሕክምና ውስጥ ነው የሚቆየው አይደለ? ያ በስርዓቱ እንዲከናወን ከሚያደርጉ ነገሮች ውስጥ አንዱ ነው። አንቲኦክሲዳንት ነው እንደ ተፈጥሮ ምንድነው? ለምሳሌ ባክቴሪያል ኢንፌክሽን ሲኖር አንቲባዮቲክ ይሰጣል አይደለ? የተፈጥሮ አንቲባዮቲክ ነው ማለት ይችላል። ስለዚህ በሰውነት ውስጥ ያለን የስኳር መጠን ከማመጣጠኑ ውጪ ዲቶክስ የማድረግ ሰውነት ውስጥ መርዛማ ነገሮች ካሉ እነርሱን የማጽዳት ኃይለኛ ፓወር አለው። አሁን ብዙ ጥቅሞች አሁን እንደነገርከኝ አከታትለ ወደ 4-5 ጥቅሞችን ነገርከኝና በጣም ብዙ እንዳልከው በጣም ብዙ ጥቅሞች አሉት። አሁን እኔ አንደኛውን ፍሬውን ቴስት አድርጌው ነበር። የሆነ የመምረር ነገርም አለው። ከዛ ውጭ ደግሞ በሻይ ደግሞ ስንጠጣው በተለምዶ የጣፋጭነት ነገር አለውና አሁን ስኳር ያለባቸው ሰዎች አሉ፣ እንደዚህ አይነት ነገሮች የማይስማሟቸው ሰዎች አሉና ይሄን ነገር እንዴት አድርገው መጠቀም ይችላሉ? ቅድም እንደነገርኩ በሰውነት ውስጥ ያለን የጤናማ የስኳር መጠን ከሚያመጣጥኑ ነገሮች አንዱ ነው። ነገር ግን ዲያቤቲክ ሆነው የስኳር መድኃኒት የሚወስዱ ግን ሐኪሞቻቸውን በማማከር ውስጥ ነው መውሰድ የሚገባቸው። ለምሳሌ የደም ማቅጠኛ መድኃኒት የሚወስዱ ሰዎች አንዱም እንደ ደም ማቅጠኛ ስለሚወሰድ ከዛ ጋር ኢንተራክሽን እንዳይኖር እርጉዞች፣ የሚያጠቡ እናቶች፣ ለልጆች ሲሰጥ በተለይ ጉበት ህመም ያለባቸው ሰዎች ሁሉ በጣም ሞዴሬት በሆነ ሁኔታ ወይም ደግሞ ሐኪሞቻቸውን በማማከር ይጠቀም። በተረፈ ግን ለአብዛኛው ተጠቃሚ ሰይፍ ነው በመጠኑ። ስለዚህ አሁን አንድ ሰው በቀን ውስጥ ከስንት እስከ ስንት ፍሬ ቅርንፉድ ቢጠቀም ይመከራል? በጣም ሰይፍ ነው ተብሎ የሚታስበው ከ2 እስከ 3 ኪሎ ይሰማል። 3 ፍሬ በተመሳሳይ ሰዓት ሶስቱን ማድረግ ይቻላል? ከምግብ በፊትና በኋላ እንዳትለኝ። የትኛው ሰዓት ላይ ቢሆን ይመከራል? እንደኔ የምመክረው ያው በተለይ ከዚህ ከደስታ ሆርሞን ጋር በተያያዘ የተዝናና ነርቨስ ሲስተም ኖሮ ጥሩ እንቅልፍ እንዲኖር የሚያግዝም ስለሆነ ማታ የበለጠ ማታ ቢጠቀሙ ተመራጭ ነው። በጣም የሚገርም ነው። አሁን ውሃ ውስጥ አፍልተነዋል። ይሄኛው ምንድን ነው የምናደርገው? እንግዲህ አሁን ከ5 እስከ 10 ደቂቃ ወይም እንደ ሁኔታው በፈላ ውሃ ውስጥ ሲም በማድረግ ወይ ደግሞ ዘፍዝፎ በማቆየት ያለውን ውሃ ለተለያየ ጉዳዮች ማዋል ይቻላል። ዳይሬክትሊ መጠጣት ይቻላል። በጁስ መልክ ማዘጋጀት ይፈለግ። በተለይ ደግሞ ፊትነስ ዓለም ውስጥ ላሉ ሰዎች፣ ኪሎቸውን በመቆጣጠር አላስፈላጊ ውፍረትን በማስወገድ ውስጥ ላሉ ሰዎች ከጁስ ጋር ቢወሰድ፣ እንደ ኩኪስም ስትሰራ በኖርማል ውሃ ከማብካት በቅርንፉድ ውሃ ማዘጋጀት። ስለዚህ ዛሬ እኛ በዚህ በእኛ ባፈላነው ውሃ የተዘጋጀ ነገር ወደ በኋላ ላይ እንቀምሳለን እና ሰዎች ሁሌም ስለ ጤናማ አመጋገብ፣ ስለ ጤናማ ህይወት፣ ስለ ጤናማ ነገር ሲያስቡ ምን ማድረግ አለባቸው? አካባቢያቸው ላይ ያሉትን ነገሮች እንዴት አድርገው መጠቀም አለባቸው ብለህ ታስባለህ? እንደ ስነ ምግብ ባለሙያ፣ እንደ ስፖርት ባለሙያ። እሱን ነው እንግዲህ አሁን በየሶሻል ሚዲያው በጣም ሰው አካባቢው ላይ ያሉ እንደ ዘበት የሚያያቸው ነገሮች ኢቭን ያላስፈላጊ ናቸው ብለን የምንጠላቸው ነገሮች ውስጥ ሁሉ በጣም ለሰውነት፣ ለጤና፣ ለአጠቃላይ ሁኔታ፣ ለአእምሮም ስራ በጣም አስፈላጊ የሆኑ ነገሮች አሉ። እሱን ሰው እንዲያውቅ የምግብ ብክነት እንዳይኖር በጣም ይሄ ውድ የሆነ የአኗኗር ስታይል ውስጥ ብቻ ያለ ሳይሆን በቀላሉ በአካባቢያችን ሎካል ማርኬት ውስጥ ጉሊት ውስጥ ገብተህ በቀላሉ የምታገኛቸው ነገሮች ውስጥ ጤናን በሚገባ መጠበቅ ይቻላል። ስለዚህ አጓጉል የሆነ ጤናን የሚጎዳ በተለይ አሁን በሕክምና ዓለም ውስጥ የስኳር መጠን፣ የካንሰር ሁኔታ፣ የደም ግፊት፣ ኮሌስትሮል በጣም ኮመን እየሆኑ መጥተዋል፣ ኖርማል እስኪመስል ድረስ። ይሄ ሁሉ የሚመጣው ከአኗኗር ከላይፍ ስታይል። አባቶች ምን ይላሉ? ሰው የሚበላውን ይመስላል። ስለዚህ ፈጣሪ እንዲያሳምሮ የሰጠህን አክብረህ ከያዝከው አክብሮ ይዛሃል። ካልሆነ ግን ያገኘነው ነው እናስገባ ከሆነ የዛን ያህል ችግሩ የሰፋ ነው የሚሆነው። ስለዚህ ታመን ወደ መፍትሄው ከመሄድ በፊት መጀመሪያ አስተካክሎ መጠበቅ ይችላል። ምናልባት ምግቡን ከመቅመሳችን የሚሰሩትን ነገሮች ከማየታችን በፊት የመጨረሻ ጥያቄ መጠኑን ከ1 እስከ 3 ፍሬ ብለን ተናግረናል። አሁን ይሄ ነገር እንዳልከው የመጣፈጥ ነገር አለው፣ ደስ የሚልም ቃና አለው አሁን አፍ ውስጥ። አሁን ይሄኛው የሆነ የአፍህን ጠረን የመቀየር ነገር አለውና ሲበዛስ ምን አይነት ችግሮች አሉ? ሲበዛ እንዳልኩ ነው እንግዲህ በተለይ የጨጓራ በተለይ
ያለባቸው ካሉ አሲድ ሪፍሌክስ የምንለው ያንን ኢሪቴት የማድረግ ምላስ ላይ ኢሪቴሽን የመፍጠር ነገር ሊኖር ይችላል። በተለይ ደግሞ የዚህ ከደም መቅጠን ጋር ችግር ያለባቸው ሰዎች በተለይ በጣም ጥንቃቄ እንዲወስዱ የሚፈልገው እሱ ነው። ስለዚህ ኤኒቲንግ በዓለም ላይ ያለ ነገር ሁሉ በጣም ጠቃሚ ነው የምትለው ነገር ሁሉ መጠኑን ካለፈ ኦልዌይስ አድቨርስ ኢፌክት አለ። ስለዚህ በልክ እንጠቀም። ስለዚህ ዛሬ በልክ የተሰራውን ኪሩቤል የስነ ምግብ ባለሙያ ነው። እሱ ደግሞ አስተካክሎ የሚሰጣቸውን አስተካክሎ የሚሰጡን ባለሙያዎችም አሉ። ለነሱ አስተካክሎ ይሰጥልናል። ከዛ በኋላ ደግሞ እየቀመስ ነው ምን አይነት ቴስት እንዳለው እንነግራችኋለን። ቤታችሁ ቅርንፉድ ያላችሁ ሰዎች በቀላሉ እንግዲህ 5-6 ጥቅሞችን ብቻ ነው ያወራ ነው። ከዛ በላይ በጣም ብዙ ጥቅሞች ስላሉት ቅርንፉድ እንድትጠቀሙ እኛም እንመክራችኋለን። ከጤና ጋር ችግር ያለባችሁ ሰዎች ደግሞ እንደተባለው የሕክምና ባለሙያዎቻችሁን እያማከራችሁ እንድትጠቀሙት አደራ እንላለን። ስለዚህ አሁን እኛ ውሃውን አዘጋጅተናል። የቀረውን ደግሞ ለሼፋችን ነው የምንሰጠው ማለት ነው። አዎ ኒውትሪሽን ሼፍ አለችን። እንግዲህ ከእሷ ጋር እንዴት እንደሚዘጋጅ አብረን እናያለን። በጣም ወደዛ እንለፍ። ስለዚህ ትንሽ የቅርንፉድ ፍሬ ነች ሁሉ ነገር የምትሰራው። ቅድም የነገርከኝ እንግዲህ በጣም ቆጥረ ከማትጨርሰው የምግብ አይነት ውስጥ የተወሰነውን ካለችን ሰዓት አንጻር እንግዲህ ወስደን ነው 3-4 አይነት ነገር በዛ ይፈጠር ነው እና እንግዲህ ምን እንደሚመስል ደግሞ ሼፋችን እንዴት እንዳዘጋጀችው እናያለን። አብራችሁ ተፍተፍ እያላችሁ በደንብ በቃ ደርሷል። ናይስ። ሰላም ነው። ሲታይ ራሱ ያምራል። ታያለህ አይደል? ሲረፍ ጋር ለክረምቷ ደግሞ አቀራረቡ ራሱ ደስ ይላል። ያየኸው አይደለ? ስለዚህ ፍሩት ፓንች እየተሰራልን ማለት ነው። ይሄ ፍሩት ፓንች ነው። እንግዲህ እዚህ ውስጥ አቮካዶ አለ፣ ጤነኛ ፋትና ፋይበርን በተለይ ለማግኘት ማንጎ አለ፣ ፓፓዬ ለቫይታሚን ሲ፣ የተለያዩ ቫይታሚን ሚነራልስ፣ ስትሮበሪ ደግሞ አንቲኦክሲዳንት ነው የተለያዩ በሽታዎችን ለመከላከል እና የበሽታ መከላከል አቅምን ከፍ ለማድረግ ይሄ የተሰራበት ሲራፕ ቅድም በቅርንፉድ ያፈላ ነው። ሲገባ እያፈላ በሙቅ ውሃ ውስጥ የዘፈዘፍነውን ከቴምር ጋር አንድ ላይ አድርገን ለፍሩት ፓንች የሚሆን ሲራፕ መስራት ይቻላል። እሱ ነው የሰራ ነው። ስለዚህ የቀመስ ነው ደግሞ የቀረው ነገር እኔ ኦልሬዲ ማውቀው ነው፣ ቤተሰብ ነኝ። ስለዚህ እስኪ ቼክ አድርግና ውጤቱን ንገረን። እንግዲህ የሚጣፍጥ ነገር እንዳለው አያጠራጥርም። ምን ጥያቄ አለ? እንብላ። አንድ ልድገምና ነገራቸዋለሁ። እንዴት እንደሚጣፍጥ አልገባችሁ? ከቴምሯ ማርግና እንግዲህ ተመልከት። ተለቅ ያለ ጉርሻ ደስ ይላል። እንዴት በቀላሉ የተሟላ ዲሽ መስራት እንደምንችል በሻይ መልክ ሲሆን ደግሞ እንዲህ ከብርዱ ጋር የሚሄድ እናመሰግናለን በጣም። ያ እስኪ ደግሞ ይሄ ደግሞ ኦትስ ስናዘጋጅ በሁለቱም መንገድ ነው። በነገራችን ላይ ጤነኛ ክብደትን በመጨመር የሚሆን አላስፈላጊ ውፍረትን በመቀነስ ሂደት ውስጥ ላሉ ሁሉ ኦትስ እንዳቀራረቡ በሁለቱም መንገድ ይጠቅማል እና እያደረግነው ምንድነው ኦትስን ትንሽ ለጣም ብለን ቀረፋ ጨምረንበታል። በዋናነት ግን የተሰራው አሁንም በቅርንፉድ ውሃ ነው የተሰራው። ከላይ እንግዲህ ትንሽ የኦሊቭ ኦይል ጣል አድርገናል የፋት ኮንቴንቱን ለመጨመር። ልብላ እያልኩ እያጓጓችሁ ነው። ቤት ውስጥ ያላችሁ ሰዎች በቀላሉ ሰርታችሁ እንድትቀምሱ ነው የምንጋብዛችሁ። እሺ የሚገርም ነው። የወተት ጣዕም ያለው ነው ራሱ የሚመስለው ግን አብሶሉትሊ የጾም ነው። በዛ አጋጣሚ ደግሞ አሁን የጾም ወቅት ላይ ነን ያለ ነው። በጣም ጤነኛ የሆነ በጣም በአጭር ደቂቃ ውስጥ በ5 ደቂቃ ውስጥ ሊሰራ የሚችል
ስለዚህ መጀመሪያ የቅርንፉድ ያለበት ውሃ ከፈላ በኋላ ነው ከ5 እስከ 10 ደቂቃ የቅርንፉድ ውሃው ይዘጋጃል በሞቀ ውሃ። እሱን አድርገህ ኦትሱን እናደርጋለን። 3 ደቂቃ ያህል ኦትሱ ይበስላል። ከዛ ከላይ ቴምሩን ቀረፋውን በተን አድርጎ መጨረሻ ላይ ኦሊቭ ኦይል ድሬስ አድርገህ እኔ መሰለ የሁለቱም ቴስት በጣም የሚገርም ነው። ያው የኦትሱም እዚህኛው ደግሞ የፍሩት ፓንቹ በተለይ ከላይ የገባው የቅርንፉድና የቴምሩ ጣዕም በደንብ አድርገን አትክልቶቹን ደስ እያለን እንድንበላቸው ያደርጉናል እና ጤናችንን ጎን ለጎን እየጠበቅን ከዛ ውጭ ደግሞ ጤናማ ምግብ መመገብ እንችላለን። ጤናማ ነገርን ለመመገብ በጣም ውድ ነገሮች አይጠይቁም። ቅርንፉድ በጣም በቀላሉ ሰፈራችን ካለ ሱቅ እንኳን መግዛት የምንችለው ነገር ነውና እነዚህን ገዝተን ጤናችንን ጠብቅ ነው የምንለው። ሻያችን ደግሞ ሻዩን ደግሞ እንግዲህ ተመልከት፣ ሎሚ ጣል አድርገንበታል። ፉል የሆነ እንደዚህ በፍቅር እየጠጣ ነው ያለ ነው። እንግዲህ የቅርንፉድ ሻይ ነው። የቀመስናቸው ምግቦች በጣም ጣፋጮች ናቸው። በቀላሉ በገዛ ነው ቅርንፉድ አሁን በትንሽ ፍሬ ራሱ እነዚህ ሁሉ ነገሮች ማድረግ እንችላለን። በቅርንፉድ በፈላው ውሃ ሻይ መሆን ይችላል። በቅርንፉድ በፈላው ውሃ ኦትስ መስራት እንችላለን። ከዛ ውጭ ደግሞ ከቴምር ጋርም ቀላቅለን ደግሞ ለምንሰራቸው አትክልቶች መጠቀም እንችላለን። ለጤና ያለውን ጥቅም ሰምተናል። ሲበዛም ደግሞ ያለውን ችግር ሰምተናል። ስለዚህ አመጣጥን እንጠቀም፣ ለጤናችን እንወቅበት። ዛሬ እንግዲህ በስነ ምግብ ሰዓታችን ላይ ከኪሩቤል ጋር ደስ የሚል ቆይታ ነው የነበረን። ስላሳለፍ ነው ጊዜ ስለሰጠን መረጃ በጣም እናመሰግናለን። እኔም በጣም አመሰግናለሁ አብርሽ። አምሹር እንግዲህ ከዚህ በኋላ በቤትህ ቅርንፉድ አይጠፋም፣ ከኪሴም አይጠፋም። ስለዚህ ሁላችሁም እንደዚህ እየሰራችሁ ብሉ። ዛሬ የአባቶች ቀን ዋዜማ ነው። በተለያየ አማራጭ እኛንም ተከታተሉን። አባቶች ደግሞ መልካም የአባቶች ቀን ከወዲሁ እንመኝላችኋለን። ቅዳሜ ከሰዓታችን ይቀጥላል። እኛ እዚህ ጋር ጣፋጭ ምግቦች አሉ፣ እነሱ እናጣጥማለን። ይመቻችሁ።